ከስር ኒብራስ ቲዩብ የሚልም አለ። ኦኬ እሺ መርሐባ ሃይደር ሹክረን። ቶሎ ቶሎ ሐሳባችሁን ኡስታዝም በጣም መሽቷል። ቀኑን ሙሉ ቢሮ ነው የዋለው። አሁንም እዚሁ ቢሮ ነው ያለው። ስለዚህ እስቲ ቀለል አድርጉት ሐሳባችሁን አጠራርጉት። ጃቢር ኒብራስ ተራ በተራ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. በመጀመሪያ ደረጃ ኡስታዝ ስላገኘሁ ደስ ብሎኛል። ሙቤ ሜቢ አንተን ብዙ ጊዜ አግኝቻለሁኝ። ስላስገባችሁኝም አመሰግናለሁ። ኡስታዝ በፊት የቲም አባት ነበር የሚባሉት፣ ዛሬ እንግዲህ ላጤዎችም አባት አድርገውታል። እኔ ምናልባት የገባሁት ያው ወላሂ መባል ያለበት ፖይንት በሙሉ ኡስታዝ ተነስቷል። ነገር ማበላሸት ነው የሚሆነው። የተሰሩ ነገራቶችን ማበላሸት ነው የሚሆነውና እኔ ምናልባት እዚህ ጋር ግን አንድ ማስቀመጥ የምፈልገው መልእክት ምንድነው ኡስታዝ፣ የኦንላይን ሐላል ሜሬጅ ተብሎ የሚሰራ ነገር አለ በዚህ ሶሻል ሚዲያ ላይ በጣም ትኩረት ሊሰጣው የሚገባ በጣም ወደማይሆኑ ወሳይሎች እየወሰዱ ነው ያሉ። በጣም በውስጥ የተወሰኑ ሰዎችም ዳይሬክት ሊያወሩን ሰዎችም ስላሉ ማለት ነው። ምንድነው ፖይንቱ? የማገናኘት ሐላል የማገናኘት ፕሮግራም ማለት ስፔሲፊካሊ የሆነ ካፕሎችን የማገናኘት ነው ፕሮግራሞቹ። ብዙ ወንድሞች እህቶች የሚሰሩ አሉ። እኔ ፐርሰናሊ በውስጥ በኩል ለማውራት ሞክሬያለሁኝ። እነሱን ሰዎች በቂ ምላሽም አላገኘሁኝም። ለምሳሌ በምን አይነት ወይ ነው የምታጋቧቸው? በምን አይነት ወይ ነው የምታገናኟቸው? የእናንተስ ፎሎ አፕ እስከምን ድረስ ነው? ኒካህ ካሰሩ በኋላ ኦር ማለት ኒካህ እስኪያስሩ ደረጃ ድረስ ሐላል እስኪሆኑ ያለው ድረስ ሪስክ ወስዳችሁ የምትሄዱበት በምን አይነት ወይ ነው የሚለውን ፖይንት እዚህ ሶሻል ሚዲያ ላይ በደንብ በተቻለኝ አቅም ኮሙኒኬት ለማድረግ ሞክሬያለሁ። አጥጋቢ ምላሽ ግን አላገኘሁም በጣም ከብዙ ሰዎች እና ምናልባት ያው ኃላፊነቱን ወደ እናንተ በማምጣታችን አይ ቲንክ በቂ ሪስፖንስ ያገኛል ብዬ አስባለሁኝ። እንግዲህ ጫና ላይ ጫና ደራርበንበታል። በዚህ አጋጣሚ ለአላህ ብዬ በጣም ነው የምወደው ኡስታዝ ሙቤ አንተንም እና ይሄ ነገር በደንብ ቢታይ እና እነኛ ሰዎችም መገዘት ቢችሉ ማለት በቃ ምክር ቢሰጣቸው መስራት ከሌለባቸው አዳሉ ዐላ ኸይሪን ከፋኢሊሂ እንደተባለው ወደ መጥፎ ስራም ደግሞ የሚያዙ ወደ መጥፎ ስራም ደግሞ አዘዋቸው ሰዎችን ሐራም ላይ የተዋቸው ሰዎችም የዛ ሐራም ተካፋይ ነው የሚሆኑት እና ልክ የነብዩን አለይሂ ሰላቱ ወሰላም ሱና የምንከተል ሰዎች ደግሞ እሳቸው ባደረጉት ወይ ምንድነው ኒካህ ሐላል ካፕል ሶል ደግሞ ሜሬጅ ሲባል ኢንድ ፖይንቱ ምንድነው? ማህበረሰብ ነው የሚገነባው አይደለ? ባልና ሚስት ሲጋባ ማህበረሰብ ነው ቢልድ የሚደረገውና እዛ ያም ቢልድ የሚደረገው ማህበረሰብ ውስጥ በትንንሽ ስህተቶች ትልቅ በቃ ለዓለም ዳፋ የሚሆኑ ነገራቶችን ስለሚደረጉ በዛ መልኩ ብንሄድበት መልካም ነው ብዬ አስባለሁ። ኢንሻአላህ በተቻለን አቅም እዛ ፖይንት ላይ እየሰሩ ያሉ ወንድምና እህቶች በጥንቃቄ ቢያደርጉት ብዬ አስባለሁ። ለምሳሌ ኤግዛምፕል ክሊርሊ እናውራ ከተባለ ኡስታዝ ልክ ከተገናኙ በኋላ የሆነ ወደማይሆን ሪሌሽንሺፕ ይገባል ምናምን ብላ 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 ፎሎ አፕ ስለማይደረግ ማለት ነውና ሊላህ ተብሎ የሚደረግ ነገር ዳር ይደርሳል በኢዝኒላሂል ከሪም ኢንሻአላህ። እዚህ ላይ በደንብ ቢሰራበት አይኖ የብዙ ሰዎች ህመም ነው ይሄ ወላሂ። በዚህ አጋጣሚ የዚህን ያክል ሰዎች መተው የዚህ ፖይንት ተካፋይ ለመሆን ጥረት ማድረግ ሶሻል ሚዲያ ላይ ወጣ አንዲት ሴት ልጅ በዛ መልኩ ቪዲዮ መስራት ምንም እንኳን ትሬንድ ቢሆን የሆነ ፔን አለ ውስጥ ላይ የተደበቀ ውስጥ ላይ ያለ ህመም አለ እና ያችን አጋጣሚ ወጥቶ የተናገሩበትን ኢንሻአላህ ኡስታዝ ባንተ በኩል በሚገባው መልኩ በቂ ምላሽ ያገኛል ብዬ አስባለሁኝ። አላህ ይጠብቃችሁ። አይ ቲንክ አረዘምኩት መሰለኝ ግን ያው ኸይር ነገር ነው ብዬ ነው እና እነኛ ነገር ላይ በደንብ ቢሰራበት ስፔሻሊ የማገናኘት ስራ የሚሰሩ ወንድምና እህቶች ኡስታዝ ከተቻለ ላይቭ ላይ ኢንቫይት ተደርገው በምን አይነት ወይ ነው እየሰራችሁ ያላችሁት? እስቲ ሪሌሽንሺፑን ቢውል ታደርጉ እስከምን ድረስ ነው የምትከተሏቸው? እስከምን ድረስ ነው ፎሎ አፕ የምታደርጉት የሚባለው ፖይንትም በደንብ ቢታይ መልካም ነው ብዬ አስባለሁ። የሌሎች ወንድምና እህቶችን ጊዜ ላለመውሰድ እዚሁ ሌላ አብቃ ኢንሻአላህ በሌላው ፕሮግራም ስመጣ ደግሞ በደንብ አወራበታለሁ። ጀዛኩሙላህ ኡስታዝ ሙቤ አመሰግናለሁ። ሹክራን ጀዛከላህ። ጃቢር እንቀጥላለን። ሉላም በጣም ወሳኝ ፖይንት አለኝ የሚል ሜሴጅም ስለደረሰኝ ነው ያስገባሁት። ኡስታዝን ፎሎ ያላደረገ ካለ አሁን ፎሎ እና ሐቂቃውን እንደዚህ አይነት ቆንጆ አጀንዳዎችን ትምህርቶችን ከኡስታዝ እያገኘን ስንቱ ጨፋሪና ስንቱ 1 ሚሊዮን 2 ሚሊዮን በገባበት ዘመን የኡስታዝ አካውንት የሲርለን አካውንት እስካሁን ድረስ 1 ሚሊዮን መግባት አልቻለምና እዚህ ጋር የተቀመጣችሁላችሁን ፎሎ ታፕ ኮፒ ሊንክ ሼር በማድረግ ቪዲዮዎቹንም እየገባችሁ
ሪያክት በማድረግ ተደራሽነቱን ማስፋት አለብን። ባጢልን ማጥፋት የምንችለው ሐላሉን በደንብ ማዳረስ ስንችል ነውና ለኡስታዝ ለግሉ የሚጠቅመው ነገር ኖሮ አይደለም እዚህ ጋር ፎሎ ማድረጋችን ምንም ሐቂቃው ምንም የሚጠቅመው ነገር ኖሮ አይደለም። ነገር ግን ዳዕዋውን ለማዳረስ ግን ከመጣን አይቀር እዚህ ላይቭ ላይ መቀመጡ ካልቀረ ቲክቶክ የሚባለው ፕላትፎርም ኡስታዝ መምጣቱ ካልቀረ የሚያስተምረው ትምህርት ለሚሊዮኖች መድረስ አለበትና ፎሎ ያላረጋችሁ ካላችሁ አሁንም ፎሎ እያረጋችሁ ሹክረን እያየሁኝ ነው። ከስር ኮፒ ሊንክ ሼርም እጃችሁ አይድከም። ታብታቡንም 10 ሚሊዮን አስገቡት። ጃቢር መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያው በመጀመሪያ እኔ በጣም ደስ ብሎኛል ኡስታዝ። ያው በተለይ ዳዕዋ በጣም ነው የምወዱት። ስላገኘሁትም እዚህ በላይቭ ቀጥታ ስላወራን በጣም ደስ ብሎኛል። ሙቤም ውድ ወንድሜ መካሪ አላህ ጀዛን ይክፈልህ። ኸይር ስራዎች ላይ ጥሩ ስራዎች ላይ ሁሌም ቀዳሚ ነህ። አላህ ጀዛን ይክፈል ወንድማችን። ያው እኔ ትንሽ ማስተላለፍ የምፈልገው ነገር ምንድነው ብዙ ጊዜ ኡስታዝም በጣም በተደጋጋሚ ብላችሁታል። ያው በጣም እኔም እንግዲህ 1000 ጊዜ ቢባልም ደግሞ ነገር ምንድነው አላህ Subhanahu Wa Ta'ala ስለ ትዳር ሲያወራ ወይም ደግሞ ትዳር የተባለው ነገር እንዳለ ቀጥታ መለኮታዊ ነገር 100% መለኮታዊ ነገር በመሆኑ ይሄን ወጣቶች እንዲያውቁትና እንዲረዱ በጣም ይሄ ማለት ትዳር ውስጥ ያለ ነገር እንዳለ ከአላህ የሆነ ነገር ስለሆነ አመጣጡ ምንጩም መምጣውም ሁሉም ነገር በቃ በዱዓ ሊታገዝ የሚገባው ነገር ነው። ራሳችን ብልጥ ስለሆን አዋቂ ስለሆን ጎበዝ ስለሆን ነገሮች ላይ በሳል ስለሆን ምናምን የምናመጣው ነገር አይደለም። አላህ በራሱ የሚሰጠን ነገር ነው። ይሄን ደግሞ በምን ማረጋገጥ እንችላለን? ምናልባት ሰሃቦችም ነቢያቶችም ትላልቅ ሰዎችም ምናልባት ጥሩ ትዳር ላይ ወፈቁ ይችላሉ። ካገቡ በኋላ ኸይር የሆነ ነገር ላይ ገጥማቸው ይችላል። ለምሳሌ ብናይ ለምሳሌ ነብዩላህ ዘከርያ ኢብን እንኳን የያህያ አባት ማለት ነው ዱንያ ላይ 2 ችግር ነበር የነበረበት። አንደኛ ልጅ፣ ሁለተኛ ትዳሩ የሰመረ አልነበረም። ሐታ በነቢያቶች ደረጃ ማለት ነው ትዳሩ ትክክል አልነበረም። ለዛ ነው ዱዓ ሲያረግ አላህ Subhanahu Wa Ta'ala ሲቀበለው ፈስተጀብና ለሁ ወሀብና ለሁ ያህያ ወአስለህ ሐና ለሁ ዘውጀህ ይላል። ባለቤቱንም አስተካከልንለት ያህያንም ሰጠነው። የባለቤቱ ጉዳይ ሁሌም ስለሚረብሸው በቃ ዱዓ ያረግ ነበር። በቃ ወደ አላህ ይማጸን ነበር እንደው ባለቤቴ በቃ ብትስተካከልኝ። ሐታ ዑመር ኢብኑ ኸጣብ እንኳን በቃ ከባለቤቱ ጋር በጣም ግጭት ሲኖር ነበር ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የትዳር ህይወትህን ካልወፈቀህ ወይ ደግሞ ሙሉ ለሙሉ ከሱ ተእይድ ካላደረገህ የፈለገ ጥሩ ሰው ብትሆን መልካም ሰው ብትሆን ምንም የምታረጉ ነገር አይደለም ማለት። ስለዚህ ትዳር ውስጥ ከመግባታችን በፊት ሐታ ትዳር ውስጥ ያሉ ሰዎች ራሱ በቃ ሐታ በፈርድ ሰላታቸው በእያንዳንዱ ፈርድ ሰላታቸው እንኳን ትዳራቸውን እንዲያሰምርላቸው ከትዳር በፊት ያሉትም ሰዎች ደግሞ ትዳራቸው እንዲያሰምርላቸው ኸይር እንዲሆንላቸው ዱዓ ማድረግ አለባቸው ነው። አላህ በቃ ይሄ የአላህ ተእይድና ተውፊቅ እንዲገጥመን ማለት ነው። ስለዚህ አላህ ጋር ያለን መንጠልጠል ይበጥ በዛ በኩል ከፊል ብዬ ነው እንዳላስረዝመው እና በተረፈ ፕሮግራሙን በጣም ደስ ብሎኛል። ምክንያቱም ወጣቶች በዚህ ጉዳይ በጣም ነው ነሻጣ የሚሆኑት። እኔም ፌስቡክ ላይ ነው ፕሮግራሙን አይቼ እንትን ያልኩት። በጣም ነው ወጣቶች በዚህ ጉዳይ ነሻጣ ይሆናሉ። ደስ የሚል ነገር ሀያት አለው። ጥሩ የሆነ ትዳር አለው። አላህ Subhanahu Wa Ta'ala ሲመርጥህ ጥሩ የሆነ ነገር ነው የሚኖረው። ስለዚህ ለዛ ህይወት ራሳችን ማዘጋጀት አለብን ነው ብለው እንግዲህ ይሄን ነው ኡስታዝ አላህ ጀዛችሁ ይክፈላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትንሹ ጃቢር ከልብ እናመሰግናለን። ሉላ መርሐባ ሉላ። ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት አመሻችሁ? እንዴት ናችሁ? በመጀመሪያ ያው ላቅ ያለ ምስጋና አለኝ ለኡስታዝ ኑሩ ቱርኪና እንግዲህ የዚህ ሁሉ ወጣት ጉዳይ አሳስቦ በዚህ ምሽት እንግዲህ ራስን መስዋዕት አድርገህ እዚህ ቦታ ላይ ስለተቀመጥክ ሁላችንም ከልብ እናመሰግናለን። እኔ ጥያቄ ለወንዶች ነው ማለት አንድ ልጠይቃቸው የምፈልገው ጥያቄና አንድ ደግሞ እንዲያስቡበት የምፈልገው ነገር አለ። ጥያቄ ምንድነው? ለምንድነው ከመስፈርቶቻቸው ወይም ከፍላጎቶቻቸው ውስጥ አግብታ የፈታች ሴት የማትካተተው? አብዛኛው ወንድ ጋር አግብታ የፈታች ሴት ለምንድነው ርካሽ የምትሆንባቸው? ይሄ ጥያቄ ነው እና እንዲያስቡበት የምፈልገው ነገር ምንድነው? ቢያንስ አግብታ የፈታች ሴት ትንሽም ቢሆን የሆነ የላይፍ ኤክስፒሪየንስ ይኖራታል አይደለ? እሱ አዲስ ሊሆን ይችላል። ከምንም ነገር ያሳለፏቸውም ህይወቶች ሊኖሩ ይችላሉ። ግን ደግሞ ትንሽ ለሱም የሆነ ማጠንከሪያም ትሆናለች ብዬ አስባለሁኝና
አሉ ማግባት እየፈለጉ አግብተው ፈተው ቤታቸውን ዘግተው ኢቨን ፈትቻለሁ እኮ እኔ ብለው መናገር የማይፈልጉ ብዙ ሴቶች አሉ ቤታቸው ውስጥ የተቀመጡ። ደስ ይለኛል። እኛ ጋም ሴቶች ጋም ያለው ነገር ምንድነው? በቃ ይሄ በጣም ወደ ላይ የካብናቸው መስፈርቶቻችንን ዝቅ አድርገን ከአላህ ጋር ብንቀጥል ብዬ አስባለሁና ይሄን ነው ማለት የምፈልገው። ማሻአላህ ቆንጆ ሀሳብ ነው፣ የሚጣል የለውም። እናመሰግናለን። ሶሻል ሚዲያው ፌስቡኩ ኡስታዝ በቃ ሙሉ በዚሁ ነው እየተሟሟቀ ያለውና አዝናኝ አንተ ቢሮ ያሉ ልጆች አግብተዋል የሚል ሴቶቹ አግብተዋል የሚል ጥያቄ ጠየቋል። እሱ ፕራይቬት እንመለሳለን ኢንሻአላህ። ያው የኔ ቢሮ ሁላችሁም ናቸው በመሰረቱ አላህ በሚያውቀው እህቶች ተጨንቀን አይደለም የሁሉ ሰዓት የምናመሸው። ያው አሜሪካንም ያለ ሙስሊም ችግር ካለ ያስጨንቀናል፣ ኢትዮጵያም ካለ ያስጨንቀናል። የላኢላሃ ኢላላህ ቤተሰቦች ሁሌም ጭንቀት ላይ ናቸው፣ ስለ ሁሉም ይጨነቃሉ። ሐዲሱም የሚለው እንግዲህ የሙእሚኖች የሙስሊሞች ጉዳይ የማያሳስበው ከኛ አይደለም ነውና ያሉት። ወላሂ ስለሆኑ አካሎች አይደለም ሚዲያ ላይ በመንቀርብበት ጊዜ ስለ ብዙዎች ነው መቆም ያለብንና እኛም ያው መዝናኛ የነበረውን የፌስቡክ ጉዳይ ወደ ቁም ነገር አምጥተን ዛሬ እዚህ ምሽት ድረስ የቆየ ነው። ለዛ ብለን ነው። ምክንያቱም ይጠቀማል፣ ያላወቀው ነገር ይረዳበታል፣ ስሜቱ ይመጣል፣ ራሱ የትዳር ስሜቱ ይመጣል። በተረፈ እንግዲህ እህቴሉ ላይ ያስተላለፈችው ነገር ያው መልስ የለኝም። ሁላችንም ለአእምሯችን የሚሆን አሳይመንት ነው እህቴ የሰጠችው። እንግዲህ ያቺም አንድ አካል ናት፣ ከሸርጦች መካከል አንዱ መሆን አለባት የሚል ነው። ምንም መልስ የለኝም፣ ምክንያቱም ተቃራኒ መልስ ስለሌለው ጉዳዩ ግልጽ የሆነ ጥያቄ ነው እህቴ የጠየቀችው። ሉላን የሚመለከት አይደለም፣ ሚሊዮን ሉላዎችን የሚመለከት ጥያቄ ነው የተናገረችው። ጀዛኪላ ኸይረን። እኛም በምናስተላልፋቸው ምክሮች ያው ዛሬ ማንም መምረጥ አለብህ ምናምን ጠላቅ ምን ይመስላል ምናምን የሚል ነውና ወደፊት እህቴ ሉላ ያለችው አይነት ነጥቦችን በዛው ኢንሻአላህ እናነሳዋለን። ጀዛኪላ አላህ ይቀበልሽ እህቴ። ደህና ደሩ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። በነገራችን ላይ ሉላም አላገባችምና ኢንቦክስ ማድረግ ትችላላችሁ። ማለት በእኔ በኩል ሽምግልና መላክ ትችላላችሁ። ጉድ ማሻአላህ። የዚህ አይነት ደላሎች አላህ ያብዛልን። በቃ አሁን ስራ ተጀመረ። ይሄ ነው ዘውጁና ማሻአላህ ማሻአላህ። ኸይረን ኢንሻአላህ። ኡስታዝ ጠቅላላ ያድርገውና 5 ሰዓት ተኩል ሆኗል። ዱዓ ያድርግልንና በሌላ በድጋሚ በሁለተኛ ፕሮግራም አንድ ሐሳብ ነበርኝ። እሺ ሰላም አለይኩም ኡስታዝ ሙቢ። ሰላም አለይኩም። እና አንድ ሐሳብ ነበረኝና ያው ከኛ ካደግንበት አካባቢ አንፃር ላይክ እንደዚህ አይነት ትዳር ያጡ ሰዎች እና ደግሞ ወጣቱ ማህበረሰብ ክፍል ላይ ያለውንና እንዴት እንደሚያጋቧቸው ሜቢ ለእናንተም እንደ እንትን ከሆናቸው ብዬ ነውና አንድ መስጂድ አለ ስም አልጠቅስም እና ለትዳር በጣም ለማጋባትና እንደዚህ ሐላል ለሆነ ነገራቶች ላይ ለማጋባት ያላቸው ፍላጎት እጅግ በጣም ከፍተኛ ነውና ሲያጋቧቸው ምንድነው የሚያደርጓቸው? ሰርግ